አላውቅም እኮ ማን መጣኝ? ማን አላውቅም ማለት ነው? አዎ አላውቅም ማን መጣኝ? ያምሻል ጤነኛ አይደለሽም? ሲሆን ነው በቃ አላውቅም ማለት ነው። እንዴት ማለት ያ ሁሉ ነገር አላውቅም ማለት ሁለት ቀን ኮት ላይ ነበርን። አይኔ ነው ጆሮዬ ነው በህልሜ ነው። ጋይስ ምንድነው ይሄ? ምንድነው እያየን ያለ ነው? እየተመለከትን ያለ ነው? እኔ ማመን አቅቶኛል። ቱ ቢሆንስት ማመን አቅቶኛል። ሴት ልጅ በእንደዚህ አይነት መልኩ አሪው ክሬዚ እንዴት ሺህ ጊዜ ማለት ነው። ሺህ ጊዜ አብርሃም ቢያጠፋ ሺህ ጊዜ ማለት ነው መንገርሽ ሺህ ጊዜ አብርሃም ቢያጠፋ ሺህ ጊዜ አብርሃም በቀል ብትፈልጊ አንቺ እኔ የእውነት ማለት ነው በጣም ነው ያፈርኩብሽ ባንቺ። በጣም አሳፋሪ ሴት ነሽ። ክብርሽን የሸጥሽ ለገንዘብ ብለሽ ክብርሽን የሸጥሽ ባለጌ ነሽ። ኦኬ ሰው ልጅ በዚህ ልክ ምንም ያህል ማለት ነው ቢያንስ አንቺ ልጅ እናት ነሽ፣ ልጅ ያለሽ ሴት ነሽ አይደል? እና ሆነ ሚዲያ ላይ ቀርበሽ ሆነ ጊዜ እኔ አባቴ እንደዚህ አይነት ነው፣ አባቴ ስነ ስርዓት ያለ ነው፣ አባቴ እንደዚህ ነው ምናምን ብለሽ ስለ አባትሽ ስለ ቤተሰቦች ስታወሪ ነበር። ግን ዛሬ ላይ በአደባባይ ላይ ወጥተሽ ልጁን የሆነ ነገር አድርገሽ ሴት ልጅ ላይ ወንድ ሴት ላይ የሚያደርገውን ተግባር አብርሃም ላይ ፈጸምሽ። አንቺ ምን አይነት እርኩስ ነሽ? ምን አይነት አረመኔ ሴት ነሽ? እኔ ሙሉን ለመናገር የወላችሁ ቤተሰብ እኔ ቪዲዮ እስከመጨረሻ እንድታዳምጡኝ እፈልጋለሁ። ግን በጣም ነው የምትደብሪ ያደረገችው እያንዳንዷ ነገር ማለት ነው ጋይስ። እኔ አሁን ራሱ የሆነ ሰው ደውሎ ሲነግረኝ ምንድን ነው ያልኩት፣ ያው ኢትዮጵያ ከገባሁ በኋላ ብዙም እንደዚህ እንትን አይደለም ቶሎ አልገባም ገባች እና ወዳው ነው ልጅቷ መታ ነገረችኝ። እግዚአብሔር ይባርክሽ እህቴ፣ በጣም ነው የማመሰግነው። እና በጣም ነው ያፈርኩት። ምን ኧረ እስቲ ጋይዝ እኔ ማለት ነው የእውነት ለመናገር ማለት ነው ይሄ ቅድም ጠዋት የለቀቅነው ነገር ጠዋት እኔ የለቀቁት እንትን ቪዲዮ ማለት ነው ግራ ገባኝ። አይ ነው ሰዎች አብርሃምን ሲሳደቡ ምናምን ምን ብዬ አስተያየት እንደሰጠው ማለት ያው ብዙ ባይታይም ማለት ነው ያያች ሰዎች ትኖራላችሁ። እና እኔ ለነገሮች አልቾክልም፣ በማስተዋል ነው ነገር መናገር የምፈልገው ገባችሁ? አንድ የተናገርነው ነገር ማለት ነው ምንም ያህል ቪዲዮውን ራሱ ፕራይቬት ብናደርግ ጥሩም አይደለም። ምክንያቱም መነጋገር ሆናል አይደል? ማጣራት ምናምን ጊዜ ወስደን የሆነ ነገር ላይ ማውራት ነው የምንፈልገው ገባችሁ? እኛ አብርሃም ሌሎች ሰዎች አብርሃም ቺት እንዳደረገባት ሄርሜላ ላይ እንደዛ ነበር ያሰባችሁ። ግን እውነቱ ይኸው ፋሚሊ ወይ ማለት ነው ወይ የሆነ ነገር በቃ የሆነ አይዶን ነው ምን እንዳደረግሽው ልጁን እግዚአብሔር ይወቀው። የምትፈልጊውን አግኝተሻል። ከዚህ በኋላማ እንደፈለግሽ የምታረጊ አሳፋሪ ሴት ነሽ አንቺ። በጣም አሳፋሪ ሴት ነሽ። አስረግጬ ነው የምነግራችሁ። ይኸውላችሁ አብርሃም ላይ የምትፈርዱ ሰዎች እግዚአብሔርን ፍሩ። ኦኬ አብርሃም ብዙ ጊዜ ስም ስለሚሰጠው አብርሃም ብዙ ጊዜ የሆነ ነገር ስለሚባል ሴት ይወዳል ምናምን ስለሚባል አትፍረዱ። አንፈርድም። እኔ የምፈርደው እንዱ አብርሃም ራሱ እሺ ቢላት ማለት አብርሃም ራሱ ቢጠይቃት እሱ አብርሃም ፍቅረኛ እንዳላት ታውቃለች አይደለ? እንዴት ከሱ ጋር ትተኛለች? 2 ቀን ሙሉ ማለት ነው። ስማ ወልድ መንፈስ ቅዱስ። ኧረ ሰው ግን ምን አይነት በሽተኛው! ኧረ ወይኔ እንጃ እኔ አላቅም ጋይስ። እኔ ማመን አቅቶኛል ሆነን ለመናገር ማለት ነው። በጣም ነው ማመን ያቃተኝ። ራሴን ኤርሜላ አድርጌ ለመሳል ስሞክር
በጣም የሆነ የሚሰማኝ ነገር ማለት ነው። እንዴት ብዬ እንደምነግራቸው አላውቅም። እስቲ እንቀጥል። ተነስ እንጂ ምን ታሳደረስ እኮ እነሳ የሆነ በቃ ሆነ። ኮንፊደንስሽ ደግሞ በጣም እኮ ነው የሚገርመው። ምንም ሳታፍሪ እናሳት ያለሽ ልጁን አስገድድሽ ምንድነው የሚባለው ጋይስ ቆሻሻ ቤት ምን ነበር የሚባለው? አይ ዶንት ኖ ስሙን አላውቅም። እና አስገብተሽ በራስሽ ማለት ነው አይ ዶንት ኖ ትያለሽ። አይ ዶንት ኖ አይገርምሽም? ምንም ያህል ብትለፊ ማለት ነው አይ ኖ አብርሃም አንቺ በቪዲዮ ቀርጸሽዋል። አይ ኖ ምናምን እያስፈራራሹ ነው እንደፈለግሽ የምትፈልጊው ይህን ካላደረግሽ እያልሽ አሁን ካሁኑ እያስፈራራሽው እንደሆነ በደቂቃ ቪዲዮ በለቀቅሽ በፊት ነበር የደረሰኝ እኔ ገና ካሁኑ ማለት ነው። ገና ካሁኑ ምን አይነት አረመኔ ሴት ነሽ ግን ጋይስ! እኔ የእውነት ማለት ነው የሄርሜላ አሁን ጋይስ ሄርሜላ ይህን ነገር ስታይ ምን ትላለች? በጣም ነበር የደነገጠችው። በጣም ማለት ነው። ምን ታገኛለሽ? ላንቺም አይሆንሽም እኮ ባይዘው ይሆነኛል ብለሽ ነው የምታስቢ? በእንደዚህ አይነት መልኩ እየመጣ ትዳር ሆኖ ይቀጥላል ብለሽ ነው የምታስቢ? ይመስልሻል? የሚሳካልሽ ይመስልሻል? አሁን አንቺ አብርሃም ባሌ ይሆናል ብለሽ ነው የምታስቢ? ባሌ ሆኖ ከኔ ጋር ትዳር መስርተን እንደ ሰው እንኖራለን ነው ወይስ ይሄ የዝሙት ሱስ ያለበት ሴት ነሽ? እኔ ሲመስለኝ ማለት ነው በቃ ዝሙተኛ ሴት እንደምትመስል፣ ዝሙት ያሳበዳት ጭንቅላቷ ላይ የወጣ ሴት፣ እንደዛ አይነት ሴት ነው መስመስል እንጂ ስነ ስርዓት ያላት ሴት ኦኬ የፈለገ ቢሆን ማለት ነው ጋይስ። እኛ አሁን እኔ እሷ ባለጌ ስለሆነች ቤተሰቦቿ ምናምን አስተዳዳጊ የበደለው ምናምን የሚባለውን ነገር አልጠቀምም። ግን ምንም ይሆን ቢሆን አላለ ቤተሰብ የሚባል ነገር አለ። ምንም ነገር ቢሆን ለቤተሰቦቻችን ስንል ማለት ነው የምናደርጋቸውን ነገር መጠንቀቅ ግድ ይለናል። ምክንያቱም እኛ ብቻችን አይደለም የምንጠራው። ኦኬ ፍቅር ስትባል የአባቷ ስም አለ። አንቺ ራስሽ በራስሽ አፍ ሚዲያ ላይ ወጥተሽ የተቀደድሽው አለ ቲቪ ላይ ቀርበሽ ማለት ነው። እና ለዛ ስም ስትይ ብትጠነቀቂ ባይ ነኝ። ማለት ያ ልጅ ማለት ነው አንቺን የፈታሽ ልጅ እውነት ተገላገለ ከእንደዚህ አይነት ዝሙተኛ ሴት፣ ከእንደዚህ አይነት ስሰኛ ሴት ተገላገለ። እውነት ለመናገር እኔ ብዙ ጊዜ ወንዶች ላይ ነበር የምፈርደው እና እንዳንቺ አይነት ቆሻሻ ሴትም የሴትን ስም ታጠፋለች። ገባሽ? እንዳንቺ አይነት ባለጌ ማለት ነው። አይናውጣ ባለጌ ሰውም እግዚኦ ስማ ወልድ መንፈስ ቅዱስ እኔ እንጃ። እስቲ ትገዝ ሳትረፍደኩ አብሽ አቆ ቤቢ ረፈደን አሳፋሪ ሴት እንደ ቅንቅናት ይላል መጽሐፍ ምሳሌ ላይ ነው፣ መጽሐፍ ስራክ ላይ ነው። እና አንቺ ቅንቅናም ሴት ነሽ። ኦኬ በጣም ባለጌ ሴት ነሽ። በጣም ሲበዛ ባለጌ ሴት ነሽ። ብልግናሽን ደግሞ ፈልገሽ ነው የምትባልጊ ማለት ነው። ፈልገሽ እና እኔ የሆነ ለመናገር ምን እንደምል ሁላ ግራ ገብቶኛል። አይ ዶንት ኖ በጣም ነው የምታሳፍር ይዞሮ በጣም እኔ ለሄርሜ ልብ በቃ ሁሌ ምኞቴ ሄርሜላ ልብ ፈጣሪ ይጠብቅላት። ምክንያቱም በጣም ፈተና በዛባት በዚህ ልጅ ምክንያት በጣም ብዙ ፈተናዎችን እያለፈች ነው ያለችው። ግን ፈተናው ለበጎ ነው። እኔ አይ ዶንት ኖ ምን እንደምል አላቅም። እህቴ ሄርሚ አይ ዶንት ኖ ምን እንደምልሽ አላቅም። በማስተዋል እለፊው ነው የምልሽ። እግዚአብሔር እርዳሽ። እግዚአብሔር ማስተዋሉን ያድልሽ። በማስተዋል እለፊው እና አንቺ አንደበትሽን የገታሽ ሴት ነሽ እና እንደዚሁ ብዙ